ነው ሙሾ መውረድ ይሄኔ ነው እስክስታ እስክስ ብሏል በርግጥ የሰው ጸብ የሚያስደስተኝ ሴት አይደለም ግን ደግሞ በሰው ፍቅር መሃል ላይ ገብቶ ጸብን ዘርቶ ያንን ሰው ለራሱ ካደረገው ሰው ጋራ እንኳን እስክስታ አይደለም ሻምፓይ ይረጫል ገና ሻምፓይ ነው የምንረጨው ሄርሚ ያንቺና የአብርሃም ህይወት መቼም ነው ደስታ የማያገኘው መቼም ነው ሰላም የማያገኘው ሁሌ አፍሽ ላይ ያማለጭሽውን አስበሽበት ይሁን ሳታውቂ ያናቅም ቤተሰባዊ ነን ቤተሰብ አባትየው መጀመሪያ መች ተቀበለሽ ያቺ ጭንቁስ ያንቺ ቢጤ ስለተቀበለችሽና በቀለበትሽ ፕሮግራም ላይ አብራ ስላጨበጨበች እኮ አይደለም ቤተሰብ ተቀበለኝ ብለሽ ምትይ ወራዳ ዛሬማ ሆቴል ውስጥ ያሽኩ ሆቴል ውስጥ ያሽ ስታማሊው ልጁ ምንም ማያውቅም እናቴ ከጠየቁት እሺ ነው እንኩ ነው የሚለው ሆቴል ውስጥ በገዛ ሆቴል ውስጥ ደግሞ ትልቅ ሆቴል ነው አለ ትልቅ ፈጣሪ ብቻ ነው የሆቴል ትልቅና ትንሽ ገንዘብ ነው የትም ሆነ ትልቅም ሆነ ትንሽም የሚያስገባ ብቻ እድሜ ለሩታ ገንዘብ ሆቴል እንድታማርጥ አድርጋለች ሴት እንድታማርጥ አድርጋለች ልትደፍረው ስትል አልጋ ላይ ሄዳ ስትተሻሸው ቁጭ ብሎ አይናይኗን ሲያት ተደረሰበት መቼም ይሄም ድራማ ነው እንጂ ሪልማ ቢሆን ኖሮ እንዴት ልክ ሊጀምሩ ሲሉ እንዴት አታደርጉም ብሎ ያቋርጣቸዋል ኤፍሬም ድራማ ነው ወይፋ ድራማ ነው ወይ እነሱ ድራማ ነው እየሰሩብን ግን ሆኖም ግን በድራማ መሃል ግን ምን ነው ከዚህ በፊት ተተዋወቁ ነበር እንዴ በሁለታችሁ ማለት ችግር አለ እንዴ ምናምን እስከሚባባሉ ሲቀጥል ደግሞ ላንተ ሴት ያልበረከተል እንዴ ላንተስ በረከተል እንዴ አስቡት ሚዲያ ላይ ወንድምየው ሴት አይበረከተለት ታላቁ ታናሹ ሴት አይበረከተለት ሴቶች ይነኳቸዋል ይሸሿቸዋል ይሄንኑ ባህሪያቸውን እያወቁ ማለት ነው አሁን ግን ኤፋ ጀግና እያጫወተ ነው ከዛ ደግሞ ምን አሉ አይታል ቀለበት አድርጌላታል ቀለበት ለ30 መንበርከክ ስፖርት ነው ላንተ ቀለበት ወይ ላንተ መንበርከክ ስፖርት ነው አለ አይ ፍሬም አትናገር እኮ አንተ ጀግና ብያለሁኝ አይገርምም እውነትን እንደሚጋፈጥ ወንድ በአሁን ሰዓት ወንድም ማግኘት ማለት ቀላል ነገር አይደል ትላንትና ሲያዘ ትላንትናማ ብዙ ጊዜ እኮ ነበረ ስንቴ ሁላ አንቺን ውጪ ብሎሻል በጸባቸው ማለኒና ሩታ ከተጣላን አመት ሆኖ አንተ ቀሌታ እሷ ከመጣሽ ጊዜ ጀምሮ አንዴ ጸባችሁ ጭራሽ የትየለሌ ሆኖ የማይፈታ እንትን ሰንሰለት ሆኖ ተሳስሮ አልላቀቅ ብላችሁ ተለያይታችሁ የቀራችሁት ሄርሜላ በህይወት ከገባሽ ጊዜ ጀምሮ አንዴ አንተ ወራዳ እንኳን አብርሃም አለ እኛ ሲጀመር ቋቅ እስኪላችሁ ድረስ ነግረናችኋል ማንንም እኮ የተቀበላችሁ የለም የሄርሜላ ትላንትና በአብርሃምና በሩታ መሃል ላይ እልል ብለው እዚህ ዱባይ የጫጨብጭበው ገንዘባቸውን ፎጨጭ አድርገው የዳሯችሁ ናችሁ ዛሬ ለሄርሜላ ሽንት ጨርቅ ሆነው ያጨበጨቡ ያሉት ማለት ነው ተነጎዳ ለምትመጣው መልሰው ስለሚያጨበጭቡ አይደንቀንም ለነሱ ማለት ነው ምክንያቱም አንተ ሴቶችን መቀያየር እየተንበረከኩ ቀለበት ማድረግ ስፖርት ነው ለአንተ ጎንበስ ቀና አለቀ በቃ በአመት አንዴ ግድ ነው ተነጋገሩ ቋቅ እስኪላቸው ተነጋገሩ ጋሽዬ እኮ አልተቀበለሽም የኔና ቤተሰብ ብለሽ የምትይው ጋሽዬ እኮ አላመነበትም አይወድሽም እኮ እንግዲህ የሱን ህይወት እኔ ነኝ የኔ ህይወት እንግዲህ ነገም ጌ ስትሆን አጨብጭቦ ጌሁን ብሎ እንዲለቀና ወንድሙስ ኮንክ ድረስ ይመለከተዋል ወንድሙስ ኮንክ ድረስ የማይሆን ስተት ውስጥ ገብተህ የማይሆን አሩቅ አዘቅጦ ስትገባ ደግሞ ዝም ብሎ ቆሞ አጨብጭቦ አይልክም አያስገባህም እንደ እህትህ ማለት ነው እህትህ ያንተ ቢጤ ስለሆነች ነው በቦታው ላይ የተገኘችው ደስታ ያስደስተኛል ብላ ነገ ከወንድ ጋር ቀለበት ስትደራረግም አብራ ቆማ ታደራርጋለች እቺ ማለት ነው እንደዚህ አይነት ሰው ዝም ብሎ ባልሆነው ለመጣ ለሄደው አብሮ የሚያጨበጭበው ነገ ከወንድ ጋር ጎንበስ ብሎ ቀለበት ታገባኛለህ ብሎ ሲል ሰማችኋት አለ እህቱራ ኤርሜላ ራሱ ያለችው ልታገባው ነው አለች እንግዲህ ወንድማማቾቹ ልትጋቡ ነው ወይ ብላች ይሄን ያህል ወጥ ረግጣ ለከት አታ በሁለታችሁ መሃል ላይ እንኳን ስትነጋገር ማለት ነው ማለትም ነገ አብርሃም ለወንድ ይንበረከካል እንደማለት ነው ወይም ደግሞ ኤፍሬም እንግዲህ ሴቶች አልበረከት ብሎታል ለወንድ ይንበረከካል ማለት ነው አለቀ መልእክታችሁ ይሄንን ነው ለኛ የሚያስተጋባው ማለት ነው እንደናንተ እንዝህላልነት እንደናንተ ውርጋጥ አንቺ ላገኘሹ በየሆቴሉ ለምትሄጂ ባገኘሹ ቦታ ላይ ከወንድ ጋር ሆቴል የምትያዢ ኤፍሬም ያለ ምክንያት አለም ነይ ውጪ ብላለች ትላል ለመጣይ ሴት እኔን ውጣ ትለኛለህ አዎ ካንተ ሰው አትበልጥብኛለች አለ ካንተ ሰው አትበልጥብኛለች ውጣ ነው እንዲህ አይነት የወረደ እንዲህ አይነት ዝቃጭ ወንድ ደግሞ በፍጹም አይተናናቅ
አመጣጧ ጀምሮ ስላላማረው ከመጀመሪያ ስትመጣ ጀምሮ ብዙ ስንቴ ቤተሰብ የለኝም ጓደኛ የለኝም ማለት ስንት ነገር ከጀርባዋ ሰማን። አብርሃም ግን ታውሯል። እንደተባለው እሷ የምትለውን እሷ ያለችውን እነዛ ተላላኪ ፓንቶች የሚሉትን ነው የሚሰማው እንጂ በፍጹም ከሄርሜላ ጀርባ ምን አለ? ምን ይዛ መጣች? እንዴት መጣች? ለምን መጣች? ምንም ጥያቄ አልፈጠረበትም። ማንንም መጠየቅ አልፈለገም። በቃ ዳይሬክት ግብት ማለት ነው የፈለገው። ሩታ ለምን እንዲሆነች? ለምን እንዲህ ልትጨክንብኝ ቻለች? ከሩታ ለምንድነው እሱ እንዲህ ልትናገርኝ የቻለችው? ይሄን ያህል ጊዜ አብረን አሳልፈናል። ለምንድነው እሱ ይሄን ያህል ሳጨክንብኝ ዛሬ ቆረጠችው? ለምንድነው? ሄርሜላ ምን ብታደርጋት ነው? ምን ብትሆን ነው ብሎ በፍጹም ጭንቅላቱን አልጠየቀም። ሌላ ሰው ከሄርሜላ ጀርባ እንኳን አልጠየቀም። ዳይሬክት በቃ መግባት ያለበት ሄርሜላ ያለችው ዋጋ የከፈለችልኝ አለ። ዋጋ የከፈለችልህ ሄርሜላንና አንተንና ሩታን በማለያየት ነው ዋጋ የከፈለችልህ። ከዚህ የዘለለ ምንም አይነት ዋጋ አልከፈለችልህ። 400,000 ስላከበረችልህ፣ ሰዓት ስለሰጠች ዋጋ የከፈለችልህ። እንዲሁም ደግሞ የሆነ ጊዜ ላይ ቻይና ሂድ በቃ ከዚህ ግርግር ብላ ከእርጉዝ ሚስት አብረቆ ጎን እንዳትቆም ቻይና ሂድ ብላ ስለላከች ይሄ ነው ለአንተ ዋጋ? ቢገባህ ኖሮ የዛኔ ቆም ብለህ ካስበህ ከእርጉዟ ባለቤት ጋር ነበረ መኖር የነበረብህ። አንተ ግን ነገርን ሸሽተክ ሩታን ሸሽተክ እቺና ትክክል ብለህ እሷን ተከትለህ ቻይና ሄድክ። ከዛን ኤፍሬም ደግሞ አባቱ አላስገባ ሲለው ተመልሶ እንምጣ ብሎ መለሰክ ማለት ነው። ማነው ስሙ? ያ ብሩክ የሚባለው ማለት ነው። አሁን ብሩክን እምጥ ይግባ ስምጥ ይግባ አፉን አፍናችሁት ይሁን በርዘግታችሁበት ይሁን አናቅም። እንግዲህ ሐሳቡ ሲቀየርበትና የሄርሜላን ሴራ ወይ ሊያጋልጥ ሲል ይሆናል ያፈናችሁት። ማን ያውቃል? ከመጀመሪያ አመጣጧ እሱም ይዟት ስለመጣ ያውቅ ይሆናል። ግን አፈናችሁት፣ እንዳይናገር እንዳይጋገር አድርጋችሁ ከሚዲያ ያጠፋችሁት። ስለዚህ ዛሬ ኤፍሬም የመጣበት በጣም አበሳጭቷት ይቅርታ ያለሽ እኮ ይቅርታ ያስደረገሽ እኮ ምናልባት ከሱ ጋር እንድትቀጥ እኮ አይደለም ከአብርሃም ህይወት እንድትወጪ እንድትርቂ። ግን በቃ በዚህ ልክ ስለተናገርኩሽ ይቅርታ ያለሽ እንጂ በቃ ከአብርሃም ጋር ሁኝ ብሎ ወንድሙን አሳልፎ ለሰይጣን አይሰጥም። አንቺ አመጣጥሽ ምን እንደሆነሽ አናቅም። ከሴት ጋር ስትጫወቺ ከርመሽ አይደለም ከወንድ ልጅ ጋር ከሴት ጋር ስትጫወቺ ከርመሽ ረክሰሽ ረግጠሽ ተጨማልቀሽ የመጣሽ እንደሆነ ይሄ ደግሞ የልጁን አባት በስርዓት እንዲያሳድግ ነው እየፈለገ ያለው። ሩታንም እኮ እንደማይፈልጋት ያውቃል አብርሃም ኤፍሬም ራሱ ማለት ነው። ኤፍሬም ራሱ ሩታ ከአብርሃም ጋር መቼም እንደማትሆን ያውቃል እኮ። ግን ከአንቺ ጋርም ደግሞ መቼም ነው እንዲሆን የማይፈልገው። አለቀ። ምክንያቱም አመጣጥሽን ጀርባሽን አሁን ነው ኤፍሬም አጥንቶ የደረሰበት። ስላንቺ ማንም ምንም የጠየቀ ያለም የለም። ጀርባሽን ማንም ምን አላት ምንድናት ከየት ነው የመጣችው ማናቸው ቤተሰቦቿ አብራ ገደል ግባ ካለች አብሮ ገደል ከመግባት ውጪ አይንህን ስላወረችክ በፍጹም ነው መጠየቅ ማጥራት የሚባል ነገር የሌለብህ ማለት ነው። እሱ አሁን የምትልህን መሆን አለቀ። ያለው ለአንተ ዋጋ መከፈል ማለት ነው። ዋጋማ መክፈል ማለት ሩታ ዋጋን አስተምርሃለች። ዋጋ ሩታ ለአንተ ዋጋ ከፍላለች። ሩታ ሰው አድርጋለች። ከብዙዎች ጋር አስተዋውቃለች። አብርሃም እኮ ሄርሜላ አታውቅህም ነበር ትላንትና እዛ ቆሼ ቆምቦሬ ቡታጅራ እንትን ገንዝ ውስጥ ነበር ከሄኔ ማለት ነው። ጠፍተ ነበረ ከፍቅር ጋር እድሜ ለሩታ ነች ሰው ያረገችክ። ሩታ ነች ዋጋ የከፈለችልን። አለቀ። ሩታ ዛሬ አንተ ስትል ነበራል በምድር ላይ ሩታ በምድር ላይ ወንድ ቢጠፋ ወንድ ቢቀር እንደው ቆማ ትቀራታለች እንጂ በእንጨት እንደማትነካ በእንጨት ሩታ ማለት ነች። ስለዚህ ዛሬ ትላንትና ሌሎቹ ጀመሩ። አሁን ደግሞ ወንድምየው አባትየው ይሄኔ በቃ መግቢያ መውጫ ነገር አሳጥተውት ነው ኤፍሬምን ማለት ነው። ሲጀመር ወንድምና እህትም አትመስሉም። የእናትና የአባት ሁላችሁም እዛ ውስጥ ያላችሁ የትኛው ማደጎ ይሁን የትኛው እንግዲህ ልጅ ይሁን የትኛው ትክክለኛ የጋሽዬና የእናትየው ልጅ ይሁን ማናችሁንም አናውቅም። ብዙ ሚስጥራችሁን የሚያውቁት ቡታጅራ ብዙ አብረዋችሁ ያደጉ ሰዎች ሚስጥራችሁን አናወጣም ብለው ከዚህ በፊት እኮ ጫፍጫፍ ሰምተናል። እድሜ ላይ የተንቢ ሹክ ብላናለች። ስለዚህ የትኛው የጋሽዬ ልጅ እንደሆነና የትኛው እንግዲህ ልጅ እንደሆነ የትኛው ማደጎ እንደሆነ ሁላ አናውቅም። እና ኤፍሬም ዛሬ ይዞ የመጣው በቃ አዋረዳት። ሆቴል ውስጥ ልትገፋው ስትተሻሸው እሱ ቁጭ ብሎ አይናይኖን ያታለ በግ ነው። አውልቅ ስትለው ያወልቃል። በቃ ተኛ ስትለው ይተኛል። ከዛን ራሷ ታስጀምረዋለች።
ደፈር ሴቶች በአሁን ሰዓት ደፋሪዎች ናቸው ብለዋል። ይሄው ሄርሜላ ራሷ ልደፍር መጣች። ሩታስ እንደው አላደረገችውም፣ እንደው ለድራማ ሰራችብክ እንጂ አረገዝኩኝ ብላ ይሄው ልደፍርክ ደፈረች። ካለቀ ተደረሰባችሁ እናንተ ውሾ። ስራ ቦታ ነኝ አሁን፣ ግን ወደ ቤቴ ልወጣ ነው። ድንገት ነው ከጀርባዬ የሆነ ነገር አይታችኋል ይመስለኛል፣ አላቅም። ስራ ቦታ ነኝ ያለሁት፣ ወደ ቤት ልወጣ ነውና ጨራርሼ ልወጣ ስል ነው። ቆይ ቪዲዮን ካየሁኝ አይቀር ለምን እዚህ ሰርቼ አልሄድም ብዬ የሰራሁትኝ ማለት ነው። ቤት ገብቼ ለቀዋለሁኝ እና እጅሬ ውርደታቸው ተወርደዋል። ዛሬ ፀጉሬንም አምሮበታል። ተጠቃላል እያለሁኝ ተሰራርቻለሁኝ። ውብ ድንቆኛለሁኝ። ጆንኛም ልመሽኝ የምንፈልገው አመለካከትሽን፣ አነጋገርሽን፣ እውነት ለእውነት መቆምሽን እንጂ እኛ ምንም ልበሺ ከልብስሽ ምን ጉዳይ ያለን ብላችሁኛል። አዎ ከልብሴ ምንም ጉዳይ የላችሁም ከንግግሬ እንጂ። እና እኔ ግን ያው አንዳንዴ እነሱ ፏፈሽ ብለዋል የሚመጡት፣ እኛ እስከማን እናንሳለን ያልና ያው ፀጉራችንን ባንኳኳልም ባንቀባባም ባንለጣጥፍም ፏፈሽ ብለን በተናል። መልእክታችንን ቋቅ እስኪላቸው እንነግራቸዋለን። ገና ምን እንነግራቸዋለን እንዲህ እስከሚያስነጥሳቸው ድረስ ማለት ነው። አስነጥሶ እስኪወጣላቸው ድረስ። ማርክም ደግሞ ቤቱን ለቆ እየወጣ ነው ከቤዚ ጋር አንቧ ከረዮ ብሏል። ሲጀመር በቃ አለቀ። ቡታጅራዎች ከመጀመሪያ ፍቅረኛችሁ ከመጀመሪያ ጓደኛችሁ ጋር በፍጹም ነው አብራችሁ እንዳትሆኑ ተብላችሁ ተረግማችኋል መሰለኝ። እኛ የሀገር ሽማግሌ ከሄርሜላ አልፈው ለሌሎቹም ረገሙ እንዴ? እኛ የምናውቀው ሄርሜላና አብርሃምን እንደረገሙ ነው፣ አያትየው ማለት ነው። እና ሌሎቹም ተረግመዋል መሰለኝ። ብቻ ግን የነኳት አይበረክትላቸውም። አብረዋት አይቆዩም። አመት ከቆዩ ነው 2 አመት ከቆዩ ነው። ከዛ ከዘለለ ቫይረስ ይሆኑባቸዋል። ሴቶች ላያቸው ላይ ይቀያየራሉ። በቃ ለነሱ ሙያ መቀያየር ማለት ነው። እና እንደዛ ነው እላችኋለሁ። ለማንኛውም በሚቀጥለው ቪዲዮ እስከምንገናኝ ድረስ ወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ አበረታቱኝ። 6000 ገብቻለሁ። ወዳችኋለሁ። ሁሌም እንደምለው ማለት ነው።